እንዳለ ነው። ስለዚህ በዋነኝነት ከምግብ በተጨማሪ ለምግብነት የሚውል እርዳታ እጦት ወይም እጥረት በተጨማሪ የሕክምናና የዚህ የውሃ የመሳሰሉ ችግሮች ይነሳሉ። ረጅም ጊዜ በአንድ መጠለያ እንደመቆይታቸው መጠን ደግሞ አሁን በተደጋጋሚ በተፈናቃዮችም የተነሳ የሚገኘው ክረምትም እየገባ እንዳለ የሚጠለሉባቸው እነዚህ መጠለያዎች ኬንዳዎች ወይም መጠለያዎቹ የፕላስቲክ ሸራዎቹ እየተቀደዱ ውሃም ንፋስም ምንም የማይከላከሉበት አይነት ደረጃ የደረሱበት አጋጣሚም እንዳለ ይገልጻሉ። ወይዘሪት እንጉዳይ የኢትዮጵያ ሰብአዊ መብቶች ኮሚሽን የተፈናቃዮችን ይዞታ በቅርበት ይከታተላል። እርስዎ የሚመሩት ክፍልም በዚህ ጉዳይ ላይ ከሚሰሩት አንዱ ነውና እናንተ እንዳጠናችሁትና እንደተከታተላችሁት በአሁኑ ጊዜ ችግሩ ምን ያህል አሳሳቢ ነው? የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት 4 ዓመታት የሀገር ውስጥ ተፈናቃዮችን የሰብአዊ መብቶች ሁኔታ በቅርበት ሲከታተል ነበር። ይህ ማለት በተለይ ተፈናቃዮች በሚገኙባቸው ቦታዎች መጠለያ ጣቢያዎች በመገኘት አሳሳቢ የሚባሉ ጉዳዮች ምንድናቸው በማለት በተለያዩ ጊዜ ባከናወናቸው ክትትሎች የሰነድናቸው ሪፖርቶች አሉ። ከዚህ በተጨማሪ በተለያዩ ጊዜያት መግለጫዎችንም አውጥተናል። በተፈናቃዮች ዙሪያ አሳሳቢ ነው ብለን እናስባቸውን ነገሮች እንግዲህ የተፈናቃዮች ሁኔታ በተለይ ከጊዜ ወደ ጊዜ የተረሳ ቢመስልም አሳሳቢነቱ እየጨመረ በተለይ ተፈናቃዮቹ ያሉበት ሁኔታም እጅግ የከፋ እየሆነ መጥቷል። በዋነኛነት እኛም ቅርብ ጊዜ ባከናወናቸው ክትትሎች በተለይ አፋርና በሶማሌ ብሔራዊ ክልላዊ መንግስት ክፍሎችን አከናውነን ነበር። ከዛ ቀደምም ስፍራ የነበርን ተፈናቃዮች ዘላቂ መፍትሄዎች ባለመገኘታቸው የሚኖሩባቸው ጊዜያዊ መጠለያ ቦታዎች ላይ ያለ በቂ ምግብ፣ ያለ በቂ የጤና አገልግሎት እንዲሁም የትምህርት አገልግሎቶች በተለይ ደግሞ ህጻናት በመፈናቀል አውድ ውስጥ የሚገኙ ከትምህርት ገበታም ጭምር ላለፉት ብዙ ዓመታት የተገለሉበትን ሁኔታ ማየት ችለናል። ነፍሰ ጡር ሴቶች፣ እናቶች ለከፋ የጤና ችግር ተደርገው ይገኛሉ። አሁን ደግሞ እጅግ በጣም አሳሳቢው የሆነው በተለይ የአሜሪካ መንግስት የልማት እርዳታ ከተቋረጠ በኋላ ከዚህ ቀደምም ባከናወናቸው ክትትሎችን ማየት እየቻልን ነው። ከጊዜ ወደ ጊዜ የሚቀርበው የምግብ ድጋፍ እጅግ በጣም የተቆራረጠ፣ የተንጠባጠበ እንዲሁም በቂ ያልሆነ የተፈናቃዮችን ሁኔታ እንዲሁም ደግሞ ፍላጎት ከግምት ውስጥ ያልተከተተ መሆኑን በተለያዩ ጊዜ ባከናወናቸው ክትትሎች ሰንደናል። አሁን ደግሞ እጅግ የከፋ የሚባለው ጊዜ ላይ ነን ያለ ነው። ምክንያቱም የሚቀርበው የምግብ ድጋፍ በአይነትም በመጠንም በቂ አይደለም። ይህ ሰሞኑ የተነሳ በተለይ ተፈናቃዮች፣ እናቶች፣ ህጻናት ለከፋ ችግሮች መዳረጋቸውን ባከናወናቸው የቅርብ ጊዜ ክትትሎችም ማየት ችለናል። በቂ የጤና አገልግሎት፣ በቂ የንጹህ መጠጥ ውሃ ማግኘት አገልግሎት አለመኖሩ እንዲሁ ማህበራዊ አገልግሎቶች በሚገባ አለመኖራቸውን ባከናወናቸው ክትትሎችም ጭምር ያየንበት ሁኔታ ነው ያለው። በዋነኛነት ደግሞ ኢሰመኮ አንዱ ትልቁ የውትወታ ትኩረቱ የነበረው ለተፈናቃዮች በተለይ የዘላቂ መፍትሄ ሂደቶች እንዲመቻቹ ተፈናቃዮችን ወደ ቀድሞ ቀዬ በመመለስ ሊሆን ይችላል፣ ባሉበት ቦታ በማቋቋም ሊሆን ይችላል፣ ወደ ሌሎች አካባቢዎችን በማስፈር ሊሆን ይችላል። ክብራቸውን፣ ደህንነታቸውን እንዲሁም ደግሞ የሚያስፈልጓቸውን ነገሮች በአሟላ መልኩ በተወሰነ መልኩ ቤዚክ የሚባሉትን እንኳን በአሟላ መልኩ የዘላቂ መፍትሄ እርምጃዎች ሲፋጠኑ በተለያየ ጊዜ ውትወታ ስናደርግ ነበረ። ቁጥሩንም ስናየው በተለይ በእንግሊዝኛ ፕሮትራክትድ ዲስፕሌስመንት እንለዋለን ወይም በተራዘመ የመፈናቀል አውድ ውስጥ የሚገኙ ዜጎቻችን ቁጥራቸው ከጊዜ ወደ ጊዜ እየተበራከተ መምጣቱ ባከናወናቸው የክትትል የውስጥ እንዲሁም የምርመራ ስራዎች መመልከት ይችላል። አቶ አለሙ የኢትዮጵያ የፌዴራል ወይንም የክልል መንግስት ባለስልጣናት፣ የፓርላማ አባላት፣ ታዋቂ ሰዎች ተፈናቃዮቹን ይጎበኛሉ? የአቶ አለሙ ስልካቸው ተቋርጧል። አሁን እንደምሰማው ከሆነ እንግዲህ አሁን ቀጥልኛ ቅድም ወይዘሪት እንጉዳይ ጠቀስ አድርገውታል። በአሁኑ ጊዜ የዩኤስኤድ እና ሌሎች የእርዳታ ድርጅቶች እንደቀድሞ እርዳታ የሚሰጡ ባለመሆናቸው የእርዳታ አቅርቦት ችግር እንዳለ ይሰማል። አቶ ተስፋለም ይህን በሚመለከት እንደው ድርጅታችሁ